ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ቆያችሁን? ከፋና ሚዲያ ኮርፖሬሽን ፋና ቴሌቪዥን የወቅታዊ ልዩ ፕሮግራማችን ተጀምሯል። በረከት ተካልኝ የወቅታዊ ልዩ ፕሮግራምን እየመራው አብሬያችሁ ቆይታ አድርጋለሁ። በዛሬው ልዩ ቆይታችን በዚህ በሀገራዊ ምክክር ኮሚሽን ዋና ቢሮ ተገኝተን ከኮሚሽኑ ቃል አቀባይ ከሆኑት አቶ ጥበቡ ታደሰ ጋር ልዩ ቆይታ እናደርጋለን። በቆይታችን በዋነኛነት ከሰሞኑ ሐምሌ 8 ከቀናት በኋላ የሚጀምረውን ሀገራዊ የምክክር ጉባኤን የተመለከተ ጉዳይ በስፋት እንዳስሰው ይሆናል። አብራችሁን ተሆኑ ዘንድ በአክብሮት ነው የምጋብዛችሁ። አቶ ጥበቡ ለጊዜዎትም ለሐሳቦትም ለሚሰጡን እጅግ አድርጌ ነው የማመሰግነው። በማስቀደም እኔም አመሰግናለሁ። እንኳን ደህና መጣችሁ። እንኳን ደህና ቆዩን። እንግዲህ ቀደም ብዬም ለማስተዋወቅ እንደመኮርኩት ከዚህ ቀደም እንግዲህ ላለፉት 4 ዓመታት እንደ ሚዲያ እንደ ፋና ሚዲያ ኮርፖሬሽን በርከት ያሉ ዘገባዎችን ስንሰራ ቆይተናል። የሀገራዊ ምክክር ኮሚሽን በተመለከተ በክልሎችን በነበረው ቆይታ የአጀንዳ ማሰባሰብም ሰፊ ሽፋኖችን ስንሰጥ ነበር። አሁን እንግዲህ የመጨረሻው ምዕራፍ ላይ ደርሰናል። ኢትዮጵያውያን የሚጠብቁት ምዕራፍ ነው። በዚህ ምዕራፍ ውስጥ እንግዲህ ተሳታፊዎች ደግሞ ወደ መዲናችን አዲስ አበባ እየገቡ ነው። እኔ ግን ለየት ባለ መልኩ እንድንጀምር የምፈልገው ለ4 ሳምንታት አካባቢ ቆይታ እንዲያደርግ የጊዜ ቀጠሮ የተያዘለት ይሄ የሐምሌ 8 የሀገራዊ ምክክር ኮሚሽን ያዘጋጀው የሀገራዊ ምክክር ጉባኤ ምን አይነት ቅርጽና ሂደት ነው የሚኖረው? ከዚህ ቀደም ከነበሩት በምክክር ሂደት ውስጥ በክልሎችም በከተማ አስተዳደሮችም ከነበረው ምንድን ነው የሚለየው የሚለውን አንስተን ብንጀምር። ጥሩ እሺ፣ አመሰግናለሁ። በቅድሚያ በዚህ በጣም አስፈላጊ ለኢትዮጵያ በሆነ ጉዳይ ላይ ፋና ሚዲያ ኮርፖሬሽን ከጅምሮ ጀምሮ ትኩረት ሰጥቶ ከሚሰሩ ሚዲያዎች መካከል አንዱ በመሆኑ በጣም ማመስገን እንፈልጋለን በኮሚሽኑ። ወደ ጥያቄ ስመጣ እንግዲህ እንዳልከው ይሄ የምክክር ሂደት ከተጀመረ ኢትዮጵያ መምከር ከጀመረች 4 ዓመታት ገደማ ተቆጥረዋልና እነዚህ ሁሉ የምክክር ሂደቶች ናቸው። ከጅምሩ ተሳታፊዎች ለምሳሌ ሲለዩ በወረዳም በሌሎችም አካባቢዎች ላይ ሰዎች ተመካክረው ገሌ ይወክለናል ገሊት ትወክለናለች ብለው መክረው ዘክረው ነው የሚመርጡት። ቀጥሎም ደግሞ አጀንዳዎቻቸውን እንደ ሀገር የሚያሳስቡም ብቻም ሳይሆኑ በየአካባቢያቸውም ያሉ አሳሳቢ ናቸው ያሏቸውን ጉዳዮችም እንደዚሁ ተመካክረው ነው ያቀረቧቸው። ተወካዮችንም አሁን እንዳልከው ወደ 4000 ገደማ የሚሆኑ ተወካዮችም ለሀገራዊ ምክክር ጉባኤው ሲመረጡ በብዙ ምክክር ነው አውጥተው አወርደው ገሊት ብትሆን ገሌ ቢሆን የበለጠ ሀሳባችንን ያስተጋብልልናል፣ አቋማችንን ፍላጎታችንን ከሌሎች ኢትዮጵያውያን ጋር ሆኖ ያስጠብቅልናል ብለው ያመኑባቸውን የመረጧቸውና እነዚህ ሁሉ የምክክር ሂደቶች ናቸው። አሁን ላይ ደረስንበት ደግሞ ሌላኛው ምዕራፍ ምክክሩ ቀጥሎ የተደረሰበት ምዕራፍ ነው። ይሄኛው ምዕራፍ እንግዲህ ከሌሎቹ የሚለየው ምንድነው ላልከው አጀንዳዎቹ ተለይተዋል። አንደኛ ቅድም እንዳልኩ ደግሞ እነማን እንደሚመካከሩ ተለይተዋል። ስለዚህ እነማን እንደሚመካከሩ በተለየበትና አጀንዳዎቹም በተለዩበት ማለት ተመካካሪዎቹም ኢትዮጵያውያን የሚመካከሩባቸው ጉዳዮችም ጭምር የኢትዮጵያውያን በሆኑ ጉዳዮች ላይ ምክክር የሚደረግበት ነው። አንዱ እሱ ነው ለየት የሚያደርገው። ሁለተኛ ነገር ከሌሎቹ የሚለየው ይሄ ምክክር ጉባኤ በተቀረጹት 8 አጀንዳዎች ላይ ተመካካሪዎቹ ተመካክረው ምክረ ሀሳብ የሚያቀርቡበት ነው። ይህም የተለየ ያደርገዋል እስካሁን ከመጣንበት ሂደት ማለት ነው። ስለዚህ ችግሮቹ በተለዩበት እነማን እንደሚመካከሩ በተለዩበት ሁኔታ ላይ የሚያቀርቧቸው ምክረ ሀሳቦች ደግሞ ወደፊት ተጠናክረው ቀርበው ለሚፈጽሟቸው አካላት ማለት ነው ለውጥ እንዲመጣባቸው ሀገራችንም ወደ ተሻለ ምዕራፍ እንድትሸጋገር ወሳኝ ምዕራፍ የሚሆን ነው ይሄ ምዕራፍ። ስለዚህ እስካሁን የተሄደበት መንገድ ይሄኛው የምክክር ጉባኤ የተነጠለ ወይም ደግሞ የተለየ ሳይሆን ሂደቱ እያደገ መጥቶ አሁን ላይ የደረሰበት ምዕራፍ ነው ብሎ መግለጽ የሚቻል ይመስለኛል። ሌላው መነሳት ያለበትና በዚሁ አብራርተ ነው ወደ ሌሎች ጉዳዮቻችን እንድንደረደር እንዲያደርገን 4 ሳምንት አካባቢ የጊዜ ቀጠሮ ተይዞለታል። እንግዲህ ከሐምሌ 8 ጀምሮ ምናልባትም ከዛም ሻገር የሚልበት እድሎችም ሊኖሩ ይችላል። ግን አሁን በመናቀው 4 ሳምንት አካባቢ ነው የሚል ነገር ተቀምጧልና 4 ሳምንት የሆነበት ምክንያት በምክንያት ነው ወይስ የተለየ ነገር ይኖረዋል? ለምንስ አስፈለገ በዚህ ልክ ረዘም ያለ ጊዜ እንዲሆን የሚለውን ብናነሳው። እንግዲህ እስካሁን ኮሚሽኑ በመጣበት ሂደት ይህ ሂደት በጣም ሳይንሳዊ በሆነ መንገድ ነው የሚመራው፣ በዘፈቀደ አይደለም። ስለዚህ ይህንን ሳይንሳዊ አካሄዱን በተከተለ መንገድ የተለያዩ
እንደየሁኔታው የአሰራር ስርዓቶች እየተዘጋጁ በዛ አሰራር ስርዓት መሰረት ነው የሚከናወነው። ይህን ለማከናወን ከኮሚሽነሮቹ በተጨማሪ ባለሙያዎች አሉ፣ ኮሚሽን ውስጥ ኤክስፐርቶች አሉ፣ በዚህ ጉዳይ ላይ የዳበረ ልምድ ያላቸው በስልጠና የሚያካበቱ። ስለዚህ ከነሱ ጋር በመሆን በሚሰራ የአሰራር ስርዓት ወይም ደግሞ ሜቶዶሎጂ መሰረት ነው ቀኑ እንደዚሁን ሂደቱ እንደዚሁን የሚባለው። ስለዚህ 4 ሳምንት ምናልባት እንደ ሁኔታው እንደ አጀንዳዎቹ ውስብስብነት እንደሚደርሱበት መግባባት ከዛም በላይ ሊፈጅ ይችላል። ይሄ የሆነበት በምክንያት ነው ለማለት ነው። ያ ምንድነው? ሂደቱ የሚመራበት የራሱ ደረጃዎች አሉት። 8 አጀንዳዎች ናቸው የቀረቡት ለአሁኑ ለምክክሩ። ስለዚህ 8 የሚሆኑ የምክክሩን የሚያካሂዱ በ8ቱም አጀንዳዎች ላይ እነዚህ 4000 ተወካዮች ወደ 8 ቡድን ይከፈላሉ። እነዚህ 8 ቡድኖች ከታች ጀምሮ በሂደት አጀንዳዎቹ ላይ በደንብ እየተመካከሩ መግባባት፣ ምክንያቱም የመጨረሻው ውጤቱ የሚሆነው በእነዚህ ጉዳዮች ላይ ህዝቡ ወይም ደግሞ ተመካካሪዎቹ የተግባቡባቸውን ጉዳዮችን ለይቶ ማውጣት ነው። ስለዚህ ሳይንሳዊ በሆነ መንገድ ደረጃ በደረጃ እነዚህ የተመረጡ አጀንዳዎች ላይ ውይይቶቹ ቀጥለው መግባባት እስከሚደረስበት ድረስ የሚፈጁ ቀኖች ካልኩሌት ተደርገዋል ወይም ደግሞ በደንብ ታሳቢ ተደርገው ነው ይሄ 4 ሳምንት ወይም ደግሞ ከዛ በላይ ይፈጃል የተባለው ማለት ነው። ስለዚህ ምናልባት ወደ ኋላም ልንመጣበት እንችላለን። ምክክሩ የሚካሄድበት የራሱ የሆነ ፎርማት አለው። ደረጃ በደረጃ ከታች ጀምሮ እያደገ ሄዶ ከዛ በኋላ ምልዓተ ጉባኤው ማለት 4000 ተሳታፊዎች የመጨረሻ ውሳኔያቸውን እስከሚያሳልፉ ድረስና ምክረ ሀሳቡን እስከሚያወጡበት ድረስ ያለው ሂደትን ካልኩሌት ተደርጎ ወይም ደግሞ ተቀምሮ ነው 4 ሳምንት የሆነውና ሳይንሳዊ በሆነ ምክንያት ይሄም ደግሞ የተሳታፊዎችን ብዛት፣ የተሳታፊዎቹን ስብጥር፣ የአጀንዳዎቹን ክብደት እና የሚፈልጉትንም ጊዜም ጭምር እና ደግሞ መጨረሻ ላይ ሊመጣ የታሰበውን ውጤት ወይም ደግሞ ምክረ ሀሳቡን ማጠናቀሩን ጭምር ግምት ውስጥ ባስገባ መንገድ ተሰልቶ የተቀመጠ ጊዜ ነው። ከዚህ ቀደም ምክክሮቹ በክልል ደረጃ በሚደረጉበት ጊዜ ቡድኖቹን ለማዋቀር የተሞከረው ከመጡበት የማህበረሰብ መሰረት ለማድረግ ሲሞከር እኔም በነበርኩባቸው የምክክር የአጀንዳ ማሰባሰብ ሂደቶች ውስጥ ተመልክቻለሁ። ይሄኛውስ በምን አይነት ማህበራዊ መሰረት ነው ወይስ ደግሞ ምን አይነት ነው? የቡድን አወቃቀሮቹ በምን መልኩ ታሳቢ ተደርገው ነው የሚለውን ብናነሳው። ይሄ እንግዲህ ከስያሜውም መረዳት እንደምንችለው የኢትዮጵያ ሀገራዊ ምክክር ነው። ስለዚህ የምንመክረው እንደ ክልል ሳይሆን እንደ ሀገር ነው ምክክሩ የሚካሄደው። የተመረጡትም አጀንዳዎች የክልል አጀንዳዎች አይደሉም። እንዳየው ብዙ የክልላዊ ወይም ደግሞ ከተማ አስተዳደራዊ የሆኑ አጀንዳዎች አሉ። በእርግጥ እነዚህ አጀንዳዎች በአግባቡ ተለይተው ለሚመለከተው አካል እንዲቀርቡ የተሟላ ሰነድ ተዘጋጅቷል። በዛ መንገድ ይታያሉ። ስለዚህ እነዚህ አጀንዳዎች ይወድቃሉ ማለት አይደለም። የህብረተሰቡ ኮንሰርን ናቸው፣ ጉዳዮች ናቸው፣ መፈታት መታየት ያለባቸው ናቸው። ነገር ግን ይሄ ኮሚሽን ደግሞ የተቋቋመው እጅግ መሰረታዊና ሀገራዊ በሆኑ አጀንዳዎች ላይ ሀገራዊ ምክክር ለማድረግ ነው። ስለዚህ ከዚህ በመነሳት አሁን የሚካሄደው ከሐምሌ 8 ጀምሮ የሚካሄደው ምክክር እንዳለው ሀገራዊ የምክክር ጉባኤ ነው። ስለዚህ የምንመክረው እንደ ሀገር ነው። ስለዚህ የቡድን ስብጥሮቹ ምንድነው የሚመስለው? እሱም በደንብ በአግባቡ እየተሰራ ነው። እንዳልኩ 8 ትልልቅ ቡድኖች ይኖራሉ። 4000 አካባቢ ናቸው ተወካዮቹ። ስለዚህ በ500 ቡድን ሲከፈል ያው 8 ይመጣል። 8 ጊዜ 500 4000 ስለሚሆን ማለት ነው። አጀንዳዎቹም በአጋጣሚ 8 ናቸው። ስለዚህ እነዚህ አጀንዳዎች ለነዚህ 8 ቡድኖች ይከፋፈላሉ። ምክንያቱ ደግሞ 4000 ሰው እንደምታውቀው አንድ ቦታ ሆኖ በጉዳዮች ላይ ሊነጋገር አይችልም። ይሄ እንግዲህ ሜቶዶሎጂው የሚያመጣው ነገር ይሄ ነው። ስለዚህ በምን አግባብ ቢኬር ነው ሰዎች ሀሳባቸውን በአግባቡ መግለጽ የሚችሉት? ምክንያቱም እነዚህ የብዙ ሚሊዮን ሰዎች ተወካዮች እንደመሆናቸው መጠን ሀሳባቸውን በአግባቡ ኢንተርቴን መደረግ አለበት፣ መደመጥ አለበት። መናገር ብቻ ደግሞ ሳይሆን የሌላውንም ሀሳብ ማዳመጥም ያስፈልጋል በምክክር ሂደት ውስጥና ይህን ሁኔታ ለመፍጠር ሲባል ነው በእንደዚህ አይነት የቡድን ስብጥር የሚከፋፈለው ማለት ነው። ስለዚህ ወደ ጥያቄ ስመጣ ቡድኖቹ የሚሆኑት የሁሉንም ስብጥር የያዘ ነው። ለምሳሌ አንድ 500 የሚባል ቡድን ሀ የሚባል ቢኖረን እና ደግሞ አጀንዳ ለምሳሌ ቁጥር 3 ተሰጥቶት ከሆነ እዛ ውስጥ ሁሉም ኢትዮጵያውያኖች አሉ።
በአንዱ አጀንዳ ላይ የሚመካከሩት ሁሉም ኢትዮጵያውያኖች ናቸው። ስለዚህ ከመጀመሪያ ጀምሮ የተሰራ የተሳታፊ ልየታ አለ። ስለዚህ ለምሳሌ ከድሬዳዋ ከተማ አስተዳደር በለው፣ ከጋምቤላ በለው፣ ከቤንሻንጉል በለው፣ ከሶማሌ ክልል በለው፣ ከሁሉም ስብጥሩ የተጠበቀ ነው። ያ 500 የምንለው ቡድን መላው ኢትዮጵያን የሚወክል ነው። ክልሎችም እንዳሉ ሆነው የፌዴራል ባለድርሻ አካላትም ዲያስፖራዎችም ጭምር በዛው ስብጥራቸው የሚታይ ነው የሚሆነው። ፖለቲካ ፓርቲዎቹም የተለያዩ ሃይማኖት ተቋማትን ጨምሮ ሌሎች ተቋማትም የሲቪክ ማህበረሰብ ተወካዮችም እስካሁን በሂደቱ ስለያቸው የነበሩ ተሳታፊዎች ሁሉ በሙሉ እዛ ውስጥ ይካተታሉ ማለት ነው። ስለዚህ አንዱ 500 የምትለው ቡድን ትንሿ ኢትዮጵያ ይሆናል ማለት ነው። ስለዚህ በአንዱ አጀንዳ ላይ እንዳልነው ምክክር የሚደረገው እንደ ሀገር ስለሆነ በእያንዳንዱ አጀንዳ ላይ ኢትዮጵያ ትመክራለች ማለት ነው እና በዛ መሰረት ነው ዲዛይን የተደረገው እና እንዳልከው ተነጣጥሎ በፊት እንዳደረግነው በየክልሉ ሳይሆን ይሄ የሚሆነው ከሁሉም ክልል እዛ ቡድን ላይ ማንም ተወካይ ሳይኖረው እንዳይቀር ተደርጎ ቀመሩ ተሰርቷል። ስለዚህ እያንዳንዱ ጉዳይ ላይ ኢትዮጵያ ትመክራለች ማለት ነው። ስለ አብራሩ እጅግ አድርጌ ነው የማመሰግነው። ሌላው ምናልባት ቀደም ሲልም እንመለስበታለን ብለው አንስተውታል። እኔም በጥያቄ ውስጥ የያዝኩት ጉዳይ ነው የምክክሩ የአካሄዱ በምን መልኩ ነው የሚሆነው፣ ቅርጹ እንዴት ነው የሚሆነው የሚለውን የተወሰነ ግልጽነት በሱም ላይ ብንፈጥር መልካም ነው ብዬ አስባለሁኝ። እንዴት ባለ መልኩ ነው 500 ከተከፋፈለ በኋላ ሂደቱ እንዴት ነው የሚሆነው፣ ቀጣዩን 4 ሳምንታት የሚለውን ብናነሳው ጥሩ። እንግዲህ አንተ መግቢያ ላይ እንዳልከው ተወካዮቹ አሁን ከሞላ ጎደል አዲስ አበባ ገብተው እየተጠናቀቁ ነው ያሉት እና የምክክር ሂደቱ 2 ምዕራፍ አለው። አንደኛው ቅድመ ምክክር ነው። ስለዚህ ተወካዮችም ቀደም ብለው ከሐምሌ 8 በፊት እንዲገቡ የተደረገው ለዛ ነው። ስለዚህ በአድዋ ሙዚየም አዳራሽ ለነዚህ ተወካዮች ገለጻ ይደረግላቸዋል። ይሄ አሁን ያልካቸውን የምክክር ሂደቱ ራሱ ምን እንደሚመስል እስከ ውሳኔ አሰጣጥ ድረስ ያሉ ሂደቶች በአግባቡ ብሪፍ ይደረጋሉ ወይም ደግሞ ገለጻ ይደረጋል። ምክንያቱም ወደ ሂደቱ ሲገቡ አካሄዱን ተረድተውት መግባቱ ለውጤታማነቱ በጣም አስፈላጊ ስለሆነ ማለት ነው። ስለዚህ አንደኛው ምዕራፍ የቅድመ ምክክር ምዕራፉ ነው። በመቀጠል እንግዲህ የምክክር ጉባኤው ከተጀመረ ከሐምሌ 8 ጀምሮ ያለው ሂደት ምንድን ነው የሚሆነው? የፎርማቱ ወይም ደግሞ የምክክር ሂደት ፎርማቱ እዛ ጉባኤው ከተጀመረ በኋላ እነዚህ 500 ቅድም ያልናቸው 8 ቡድኖች እንዲደራጁ ይደረጋል። ይህን የሚያደራጀው ጉባኤው ነው። ኮሚሽኑ ሁኔታዎችን ያመቻቻል እንዳልኩ ሳይንሳዊ ዘዴዎችን ተከትሎ። ነገር ግን ይህንን ጉባኤው ተቀብሎ ሲያጸድቀው ነው ተግባራዊ የሚሆነውና ይሄ ጉባኤ ምንድን ነው የሚያደርገው? ያው ቅድም እንዳልኩ ሁላችንም እንደምንረዳው በሁሉም አጀንዳዎች ላይ ሁሉም መመካከር ማለት 4000 ተወካይ ተቀምጠው የሚመካከርባቸው ሁኔታዎች ስለሌሉ ከጊዜም ከብዙ ነገሮች አስቻይ ያልሆኑ ሁኔታዎች ስላሉ ውክልና ይሰጣል ማለት ነው። ምልዓተ ጉባኤው አጀንዳ ኤክስ የሚባለው ወይ አጀንዳ ሀ የሚባለው ላይ ይሄኛው ቡድን ይነጋገርበት ብሎ ውክልና ይሰጣል። ስለዚህ በዚህ መሰረት 500 የምክክር ቡድኖቹ እንዲቋቋሙ ይደረጋል ማለት ነው። ከዛ በኋላ ምንድነው የሚሆነው? እነዚህ 500 ቡድኖቹ ከተቋቋሙ በኋላ የደረሳቸው አጀንዳ በጣ ሊሆን ይችላል። አጀንዳው የደረሳቸው አጀንዳን ምንነት እንዲረዱት የባለሙያዎች ወይም ደግሞ የምሁራን ቡድን አለ። ፓነል ኦፍ ኤክስፐርት ብለን ያቋቋም ነው በቅርቡ ማለት ነው። እነሱ እዚህ ጉዳይ ላይ በጣም ሚዛናዊ የሆነ ምክንያቱም ስብጥራቸው የተለያየ ነው። አጀንዳውን አይደለም የሚነግሯቸው ጉዳዩን። ለምሳሌ አንዱ አጀንዳ ሀገረ መንግስት ነው። እንደሚታወቀው የሀገረ መንግስት ግንባታ ነው። ሀገረ መንግስት ግንባታ ማለት ምን ማለት ነው? እውቀቱን ማለት ነው። ዓለም ላይ ያለው ተሞክሮ ምንድን ነው የሚመስለው? እዚህ ኢትዮጵያ ውስጥ ደግሞ ሀገረ መንግስት በመገንባት ሂደት ውስጥ ያለፍንባቸው መንገዶች ምን ይመስላሉ? የት ደርሰናል? በቃ እነዚህ ናቸው የሚወሩት። ምክንያቱም ጭብጡን እንዲይዙት ተመካካሪዎቹ እንደ ተሳታፊዎች ልየታ ላይ እንዳየው ከወረዳ ጀምሮ አርብቶ አደሮቻችን፣ አርሶ አደሮቻችን፣ ገጠር ያሉ ሴቶች፣ ወጣቶች ጭምር አሉ። በዛው ልክ ደግሞ ምሁራኖችም አሉ፣ ፖለቲከኞችም አሉ። ስለዚህ የተቀራረበ ጉዳዩ ላይ የተቀራረበ መረዳትና መረጃ መያዝ በጣም አስፈላጊ ነው። ምክንያቱም ተመካክሮ አንድ ነገር ላይ ለመድረስ ማለት ነው። ልዩነቱን ለማጥበብ የሚያስችሉ የመረጃዎቹን ልዩነት እንደዛ አይነት ስራዎች ይሰራሉ። ከዛ በኋላ የሚሆነው ምንድነው? እነዚህ 500 ቡድኖች ተሳታፊዎች አሁንም
500 ሆኖ ጉዳዮች ላይ በጥልቀት ጊዜ ወስዶ ለመነጋገር አሁንም አስቻይ አይደለም። ምንም እንኳን ከ4000 ወደ 500 ብናወርደውም 500 አድርገ ነው ምክክር ለማድረግ ይከብዳል። ሞር ስብሰባ ነው የሚሆነው እሱ። ስለዚህ መመካከር ማለት ደግሞ እያንዳንዱ ተወካይ ያለውን ሀሳብ የሚያቀርብበት የሌሎችን ሀሳብ ተረጋግቶ የሚያዳምጥበት እና ደግሞ ለተነሱ ችግሮችን መፍትሄዎችን የሚያመላክትበት ነው የሚሆነው። ይሄን ለማመቻቸት ሲባል አሁን እነዚህ 500 ቡድኖች በ50 ተሳታፊዎች ሆነው ወደ 10 እያንዳንዱ 500 ቡድን ወደ 10 እንደገና ይከፈላል ማለት ነው። ስለዚህ አሁን ምክክሩ የሚጀምረው በዚህ በኮሚሽኑ አካሄድ አጀንዳው ላይ ምክክር የሚጀምረው 50 ተሳታፊዎች ሆነው ማለት ነው። አንድ ቡድን ነው። ለምሳሌ 500 ቡድን አንድ ነው፣ ግን እሱ 10 50 ቡድኖች ይኖሩታል። ይሄን የሚደረገው ምንድነው? ቅድም እንዳልኩ ተወያዮች በአግባቡ ሀሳባቸውን ለመግለጽ ለመደማመጥ እድል እንዲሰጣቸው በማሰብ ነው። ስለዚህ 50 ሆነው ምክክሩን ይጀምራሉ። ከዛ ቀኖች ይሰጧቸዋል። 3 ቀን 4 ቀን ሊሆን ይችላል። እነዛ ጉዳዮች ላይ በደንብ ይነጋገራሉ። ከዛ እያንዳንዱ 50 የነበረው ወደ 250 እንዲጠቃለል ይደረጋል። ያ ማለት 500 የነበረው ቡድን ተመልሶ ወደ 2 ይከፈላል። ወይም ደግሞ 50 የነበሩት አምስቱ አንድ ላይ ይሆናል። ይሄም የሚደረገው አሁን ሞር እድል ለመስጠት ነው። ስለዚህ እነዚህ 5 የሆኑት ማለት መጀመሪያ 10 የነበሩት ወደ 2 ቡድን ይመጡና በየቡድናቸው 50 ሆነው የተመካከሯቸውን ጉዳዮች እንደገና አቅርበው በደንብ ይዋዩባቸዋል። ከዛ በኋላ በ250 ይኖረናል ማለት ነው። እነሱ ደግሞ የተመካከሩባቸውን ጉዳዮች ወደ 500 ወደ መጀመሪያ ቡድናቸው ያመጡታል። አጀንዳው ወደ ተሰጠበት ቡድን ማለት ነው። ስለዚህ እዛ ላይ በደንብ የሚነጋገሩትን ነገር ይነጋገራሉ። ብዙ ነገሮችን ይቀምራሉ። ከታች ጀምሮ የመጡ ሀሳቦችን የሁሉንም ሀሳቦች የማስተካከል ስራዎች ይሰሩና መጨረሻ ላይ ይሄ ቡድን ምን ያመጣል ማለት ነው? በተሰጠው አጀንዳ ላይ የውሳኔ ምክረ ሀሳብ ያመጣል። የውሳኔ ምክረ ሀሳቡን የሚያመጣው ለማን ነው? ለምልዓተ ጉባኤው ነው። ለ4000 ተወካይ ማለት ነው። ስለዚህ ሂደቱ ይህንን ነው የሚመስለው። እዚህ መካከል ላይ እንግዲህ አመካካሪዎች አሉ። ስልጠና ተሰጥቷቸው ዝግጅት እየተደረገባቸው ያሉ አመካካሪዎች አሉ። እነሱ የሚያደርጉት እገዛ አለ። የፓነል ኦፍ ኤክስፐርት ቡድኖች አሉ። እነሱ የሚያደርጓቸው እገዛዎች አሉና እነዚህን ሂደቶች ተከትሎ ነው መጨረሻ ላይ እያንዳንዱ እነዛ 8 አጀንዳዎች ለምልዓተ ጉባኤው ወይም ደግሞ ለጠቅላላ ጉባኤው የቀረቡት ምክረ ሀሳቦች በደንብ ታይተው ሀሳብ የሚሰጥባቸው። ይሄ ብቻም ሳይሆን ለምሳሌ አንዱ ቡድን የደረሰው አጀንዳ ላይ ሌላው ቡድን ላይመካከርበት ይችላል። ማየት ግን ሊኖርበት ነው። ምክንያቱም የጋራ ሆኖ ውሳኔ ስለሚሰጥበት ማለት ነው። ስለዚህ እነዚህን አጀንዳዎችን የሚለዋወጡባቸውን ጉዳዮች ሁሉ እነሱን ሁሉ ያጣመረ ስርዓት ነው የተዘረጋው ማለት ነው። ስለዚህ አንዱ ቡድን የተወያየበትን ሌሎቹ ቡድኖች አይተው ተጨማሪ ግብዓቶች ካሉ የሚሰጡባቸውን እድሎች ሁሉ በማመቻቸት ነውና ሂደቱ እንዳልኩ ቀደም ሳይንሳዊ ደረጃ ሂደቱን የጠበቀ መጨረሻ ላይ ደግሞ ለሚፈለገው ውጤት እንዲመጣ የራሱን አስተዋጽኦ እንዲያደርግ ተደርጎ በደንብ ጊዜ ተወስዶበት የተቀመረ ነው ለማለት ነው። ሌላው በተደጋጋሚ በውይይታችን ውስጥ እያነሳናቸው ያሉ 2 አካላት አሉ። በዚህ የምክክር ሂደት ውስጥ ተዋናይ ናቸው። ዋና ተዋናይ ባይሆንም ግን ዋና ተዋናዮቹ በሚኖራቸው ሂደት ውስጥ አጋዥ ሆነው እንዲመጡ ተደርገው የገቡ ናቸው። አንደኛው አመካካሪዎች ናቸው። በተደጋጋሚ ስማቸውንም እንዲሁም ደግሞ በስልጠናም ወቅት ስናደምጥ ነበር። በተለያየ መንገድ የመገናኛ ብዙሃንም ሽፋን ሲሰጡት የነበረ ጉዳይ ነው። በሀገራዊ የምክክር ጉባኤው እነዚህ አመካካሪዎች ምን አይነት ሚና ነው የሚኖራቸው? ምን ያህል አመካካሪዎችንስ ነው በዚህ ሂደት ውስጥ ለማሳተፍ በስልጠና ሂደት ውስጥ ያለፉት? ጥሩ። እነዚህ አመካካሪዎች እንግዲህ ከመላው ኢትዮጵያ የተመረጡ በዚህ በምክክር ሂደቱ ላይ ሚዛናዊ ሆነው ሊያመካክሩ ሊያወያዩ የተመረጡ ዜጎቻችን ናቸው። መስፈርቶች ነበሩ ሲመረጡ። የትምህርት ሁኔታቸውም በተለይ ደግሞ ከዚህ ሰላምን አካባቢ ላይ ያሏቸው ልምዶች፣ ውይይቶችን የመምራት የማስተባበር ልምዶቻቸውን ጭምር ታይተው ከመላው ኢትዮጵያ የተወጣጡ አመካካሪዎች ናቸው። እነዚህ አመካካሪዎች በሀገር ውስጥም በውጭም ያሉ ጉዳዩን በደንብ የሚያውቁ ኤክስፐርቶችም ጭምር ታክለውበት በቂ ስልጠና ተሰጥቷቸዋል። የነሱ ሮል ሚና ምንድነው የሚሆነው?
ምክክሩን ተመካካሪዎቹ በተሰጧቸው አጀንዳዎች ላይ አግባብ ያላቸውን ሂደቶችን ተከትለው እንዲመካከሩ ሁኔታዎችን የማመቻቸት ነው። ሀሳብ አይሰጡም ጉዳዩ ተሳታፊ ስላልሆኑ ማለት ነው። ነገር ግን ሂደቱ በአግባቡ ኮሚሽኑ ባስቀመጠው የአሰራር ስርዓት መሰረት እንዲመራ የማድረግ ሚና ነው በዋናነት የሚኖራቸው ማለት ነው። ስለዚህ ቅድም እንዳልኩ ቁጥራቸውን በተመለከተ ቡድኖቹን መሰረት ያደረገ ቁጥር ነው የሚሆነው። ያ ማለት ምን ማለት ነው? ለምሳሌ ተወያዮቹ ወይም ተመካካሪዎቹ 50-50 ሆነው ሲወያዩ ወደ 80 ቡድኖች ይኖሩናል ማለት ነው። ስለዚህ ለነዚህ 80 ቡድኖች ለእያንዳንዳቸው ሁለት አመካካሪዎች ለ50 ተመካካሪዎች 2 አመካካሪዎች ናቸው ኮሚሽኑ የመደባቸው። ስለዚህ በድምሩ ወደ 160 ማክሲመም የሚሆኑ አመካካሪዎች ናቸው ተለይተው ስልጠና ወስደው ዝግጁ የተደረጉት ማለት ነው። በሂደቱ ደግሞ በየሂደቱ ቡድኖቹ ቁጥራቸው በተቀያየረ ቁጥር አመዳደባቸው እየተስተካከለ ይሄዳሉ ማለት ነው። ስለዚህ ይህን ያህል ቁጥር ያላቸው አመካካሪዎችን ነው ኮሚሽኑ እየተጠቀመ ያለውና ቅድም እንዳልኩ ሚናቸው ደግሞ በዋነኝነት ሂደቱን ማሳለጥ፣ ሂደቱ በአግባቡ እንዲመራ ማድረግ። ለምሳሌ ስነ ምግባሮች አሉ፣ የኮድ ኦፍ ኮንዳክት አለው ራሱ ውይይቱ የሚደረግበት ነው። ውይይቱ የሚደረግበት እሱን የማስጠበቅ ከጊዜ ገደብ አኳያ የተመጣጠነ ጊዜ እንዲኖር ማድረግ፣ ሁሉም ደግሞ ሀሳቡን በሚችለው መጠንና በሚረዳው ቋንቋ እንዲገልጽ የማስተባበር ድል የማያገኙ ሰዎች እንዳይኖሩ እነዚህ ነገሮች እያደረጉ ሁሉም ተመካካሪዎች በሚቻለው መጠን ሀሳባቸውን እንዲገልጹ ያሉ ነገሮች ካሉ እነዛን በደንብ እንዲያቀርቡ ሁኔታዎችን የሚያመቻቹ ናቸው የሚሆኑት። ምናልባት እዚሁ ላይ ትንሽ እንድናፍታታው እነዚህ አመካካሪዎች በሚኖረው ሂደት ውስጥ ተገቢውን ስራቸውን እየተወጡ መሆናቸውን ሊቆጣጠራቸው የሚችል ሌላ አካል አለ ወይ? ጥንቃቄ የሚያስፈልገው ጉዳይ ነው። ኮሚሽኑም በዚህ ደረጃ ያሰበባቸው ጉዳዮች አሉ፣ የቀረጻቸው አሰራሮችም አሉ። ስለዚህ ይህንን የሚመለከት እና የሚከታተል የኮሚሽኑ የራሱ የአሰራር ስርዓትን የሚመለከት የስራ ክፍል ወይም ደግሞ ዲፓርትመንት አለ፣ በኮሚሽነሮች የሚመራ ባለሙያዎችም ያሉ ማለት ነው። ስለዚህ የነዚህ አመካካሪዎችን አፈጻጸምን በተመለከተ በደንብ ኦቨርሲ የሚያደርግ ማለት ሁኔታዎችን የሚከታተል ችግሮች ካሉ የሚያርም የራሱ የሆነ የተደራጀ አቅም አለው ኮሚሽኑና በዛ ደረጃ ቁጥጥርና ክትትሉ ይደረጋል፣ ድጋፍም ይደረጋል አንዳንድ ጊዜ። ሌላኛው ቡድን እንግዲህ እንደተዋቀረና እንዲሁም ደግሞ በተለያዩ ገለጻዎች ወቅትም እንደዚሁ ለመገናኛ ብዙሃን ይፋ የተደረገው የባለሙያዎች ቡድን ወይም ደግሞ ፓነል ኦፍ ኤክስፐርት በሚል ቀደም ሲል እርሶም ሲያነሱት ነበርና ይሄ ቡድን እንግዲህ በርከት ያሉ ኃላፊነቶች ተጥለውበታል። ምናልባትም ትልቁን ስራ በዚህ ሂደት ውስጥ ይሰራል ተብሎ የሚጠበቅ ቡድን ይመስለኛል። እኔ ከተሰጠው ኃላፊነት አንደኛው ምክር መስጠት ነው። የጥናት ትንተናዎችን ማካሄድ፣ የመነሻ ሰነዶችን ማዘጋጀት፣ ውስብስብ ጽንሰ ሀሳቦችን በቀላሉ እንዲብራሩ በየሂደቱ ማድረግ ነው። የፖሊሲ አማራጮችን ማቅረብ፣ የቀረቡ ሀሳቦችንም መገምገም፣ የምክክር ቡድኖችን መደገፍ፣ ከሌሎች ሀገራት ልምዶችን ማቅረብና የመሳሰሉ ሰፋ ያለ ሚና ተሰጥቶታል። ይሄ የምክክር ሂደቱ ውስጥ የሚኖር ቡድን ወይም ይሄ ፓናል ኦፍ ኤክስፐርት እና በምን አይነት መልክ ነው ይሄ ቡድን መጀመሪያ የተዋቀረው? የመምረጫ መስፈርቶቹ ምን ነበሩ የሚለውን እናንሳና ወደ ቡድኑ ኃላፊነት ደግሞ ትንሽ እንመጣለን። በዛ ያለ ኃላፊነቶችን ምናልባትም አብዛኛውን ሸክም ለዚህ ቡድን የተሰጠ ይመስላል ሳነበው ወይም ስመለከት ኃላፊነቱ የባለሙያዎች ቡድን ወይም ምሁራን ቡድን ልንለው እንችላለን፣ በእንግሊዝኛው ፓነል ኦፍ ኤክስፐርትስ። እነዚህ እንግዲህ አመላመላቸውን በተመለከተ አጀንዳዎቹን መሰረት ያደረገ ነው። የተቀረጹት እና ይፋ የተደረጉት 8 አጀንዳዎች አሉ። በእነዚህ አጀንዳዎች ላይ ማን ነው ጥናትና ምርምሮችን ያካሄደ፣ በተለያዩ መንገዶች የተሻለ እውቀት ጉዳዮቹ ላይ ያለው፣ እንደገና ደግሞ ኢትዮጵያዊ ስብጥሩን ለመጠበቅ ጥረት ተደርጓል። እነዚህን ነገሮች በማከለ ደረጃ በየጉዳዮቹ ላይ በየአጀንዳዎቹ ላይ በቂ የሆነ እንዳልከው ማብራሪያዎችን ትንታኔን መስጠት የሚችል በምክክሩ ሂደት ላይ ደግሞ የሚያጋጥሙ ነገሮች ካሉ እነሱንም በእውቀት ሂደቱ በእውቀት መመራት ስላለበት በእውቀት መደገፍ የሚችሉ አካላትን ነው ለመለየት ጥረት የተደረገው። ሚናቸውን በተመለከተ
በተነጻጻሪነት ያው በልኩ እነሱ ሊጫወቱት በሚችለው ሚና ልክ ነው ኃላፊነት የተሰጣቸው። ልክ እንደ አመካካሪዎቹ ሁሉ ሂደቱ ላይ ምንም ተጽዕኖ የሚያሳድሩ አይደሉም። የማሳደር መብትም ሩምም የላቸውም። ምናልባት ግን የተሰጣቸው ኃላፊነቶች ያው ወደ ሚናቸው እየገባን ስለሆነ ብዬ ነው የገባሁትና በጣም ሰፊ ሚና ነው የተሰጣቸውና እነዚህ ሰፊ ሚናዎች ደግሞ በዚህ ውስጥ የውሳኔ ሰጪነት ሚና ባይኖራቸውም ውሳኔን ግን የማስቀየስ ሚና ግን ሊኖራቸው በሚችል መልኩ በጣም ሰፋፊ ሚና ነው የተሰጣቸውና ለምሳሌ አሁን አንዱ የሀገራት ልምዶችን ማቅረብ ነው ከተነሱ አጀንዳዎች ውስጥ እዚህ ሀገር ላይ ይሄ አጀንዳ በዚህ መልኩ ነው የተፈታው ብሎ ሲያቀርቡ በጉዳዩ ላይ የሚኖረው አተያይና ሀሳብ የመስጠት ሂደቱ በዛ መልክ ሊቃኝ አይችልም ወይ? ምን መሰለ የልምዶች እና እነዚህ ነገሮች የሚያቀርቡት ያንን አጀንዳ ሌሎች ሀገሮች እንዴት እንደፈቱት ለማሳየት አይደለም። በመሰረቱ ምንድነው የነሱ ዋነኛ ሮል መግቢያው ላይ ፍሬ ሀሳቡን ራሱ የጉዳዩን ምንድነው ስረ ነገር የማስረዳት ነው አንዱ ሚናቸው። ቅድም እንደጠቀስነው ለምሳሌ ሀገረ መንግስት አጀንዳ የተሰጠው ቡድን ላይ ሄደው ሀገረ መንግስት ማለት ምን ማለት ነው? ዓለም ላይ ያለው ተሞክሮ ምንድነው የሚመስለው? ሀገረ መንግስት ለመገንባት ምን አይነት ነገሮች ያስፈልጋሉ? የሌሎች ሀገራት ተሞክሮ ምንድነው የሚመስለው ከሚል በዘለለ እዛ ውስጥ ገብተው አጀንዳዎቹን ወደ እንዳልከው ወደ ሆነ መስመር እንዲይዝ የማድረግ ሚና ፍላጎቶች ሊኖሩ ይችላሉ። ግን በኮሚሽኑ አሰራር መሰረት እንደዚህ አይነት ሚና እንዲኖራቸው አይፈቀድም። አንዱ ጉዳይ እሱ ነው። ሁለተኛ ነገር ሚናቸው ሌላ የሚሆነው ምንድነው? ምናልባት ተመካካሪዎች ወይም ደግሞ ቡድኖች ነገሮቹ ላይ ማለት የአጀንዳዎች ላይ በሚገባ ተወያይተው ሲያበቁ ልዩነቶች ቢፈጠሩ ምክንያቱም ሁልጊዜ ነገሮች አልጋ ባልጋ አይሆኑም። ምክንያቱም የተቀረጹት አጀንዳዎች በጣም መሰረታዊ የሆኑ ጉዳዮች ናቸው። ይህን ሀገር ለዘመናት ሲያነታርኩ ሲያጨቃጭቁ የነበሩ ጉዳዮች ናቸው። ስለዚህ አንዳንድ ጊዜ በቀላሉ መግባባትና ወደ ስምምነቱ መምጣት ቢቻል ያው ሁሉም የሚመኘው ነው። ነገር ግን የተለያዩ ፍላጎቶችና የተለያዩ አቋሞች ያሉበት ሀገር እንደመሆኑ መጠን እና ደግሞ ማህበረሰባችንን በተለያዩ መንገዶች በጣም ፖላራይዝድ የሆነ እንደመሆኑ መጠን በጉዳዮች ላይ በደንብ ካልተሰራበት በቀር ዝም ብሎ ወደ መግባባት ይደረሳል ብሎ ማሰብ በጣም አስቸጋሪ ነው የሚሆነው። ስለዚህ ከዚህ አኳያ እነዚህ ምሁራኖች ወይም ደግሞ ፓነል ኦፍ ኤክስፐርት ቡድን ውስጥ ያሉ ሰዎች እንዲህ አይነት አለመግባባቶች ቢፈጠሩ በአጀንዳዎች ላይ እነዛን ነገሮች በተመለከተ ምክረ ሀሳቦችን የማቅረብ ጉዳይ ነው እንጂ እነዚህ የሚወሰኑ ውሳኔዎች ወይም ደግሞ የሚደረስባቸው ድምዳሜዎች ሙሉ በሙሉ የተሳታፊዎች ብቻ ናቸው የሚሆኑት። በነገራችን ላይ እዚህ ጉዳይ ላይ ኮሚሽኑም ጭምር የመግባት መብት የለውም። እዚህ ጉዳይ ላይ እንደዚህ መሆን አለበት እንደዚህ መደረግ አለበትማ ከተባለ ምክክሩስ ለምን አስፈለገ? ስለዚህ ይሄ ሙሉ በሙሉ የተመካካሪዎቹ ነፃነትና ሙሉ መብት ነው። ስለዚህ እዚህ ውስጥ ማንም ጣልቃ የሚገባ የለም። የነዚህም የምሁራኖችም የአመካካሪዎችም የኮሚሽኑም ጭምር ሚና የሚሆነው የምክክሩን ሂደት የማመቻቸት እና ደግሞ ወደ ውጤት የሚመጣበትን መንገድ የማመቻቸትና መደላደሉን ከመፍጠር ውጪ ሌላው ነገር በሙሉ ተሳታፊዎቹ የሚሰሩት ስራ ነው የሚሆነው። የህዝብ ውክልና ያላቸው እነሱ ብቻ ናቸው። ሌላው እዚሁ ጋራ ማንሳት የምፈልገው ጉዳይ ምንድነው? እነዚህ የቴክኒክ ቡድን ወይም ደግሞ የምሁራን ቡድን ወይም ፓናል ኦፍ ኤክስፐርት የምንላቸው ቡድኖች የሚያቀርቧቸው ጥናትና ትንተናዎችም ሆኑ የመነሻ ሰነዶች አሊያም ደግሞ የፖሊሲ አማራጮችና የምክክር ቡድኖችን ለመደገፍ የሚሄዱባቸው የሀገራት ልምዶች የሚያመጧቸው የተቀመሩ የተጻፉ ጉዳዮችን ቀድሞ ይገመገማሉ ወይ? ለተመካካሪዎች ወይም ደግሞ ለቡድኖቹ ከማቅረባቸው አስቀድሞ ኮሚሽኑ ይገመግማቸዋል ወይስ ገምግሟቸዋል ወይ? እሱም ብናነሳው ትክክል ነው። ስለዚህ ጉዳይ ስናወራ በነገራችን ላይ በዚህ በስካይላይት ሆቴል ኮሚሽነሮች ከነዚህ አሁን እየተነጋገርንባቸው ካልነው ከፓነል ኦፍ ኤክስፐርቶች ጋር ውይይት እያደረገ ነው ያለው። እንዳልከው ስብጥር ያላቸው እንዲሆኑ ተደርጓል። ምሁራኖቹ ማለት በአንድ ጉዳይ ላይ የተለያየ ፐርስፔክቲቭ እይታ ያላቸው ምክንያቱም ወደ አንድ ያጋደለ ነገር የሚቀርብ ከሆነ እንዳልከው መጨረሻ ላይ ተመካክሮ የሚሰጠው ውሳኔ ላይ ተጽዕኖ ይኖረዋል፣ ይብዛም ይነስም ማለት ነው። ስለዚህ በሚቻለው መጠን እውነታዎችን ብቻ የማቅረብ ጉዳይ ነው የሚሆነው። ስለዚህ እውነታ የምንለው ነገር እንግዲህ አንጻራዊ ነው እንደምታውቀው። ስለዚህ እነዚህን አንጻራዊ ነገሮችን አፈላልጎ መሀል ላይ ማገናኘት እንዲቻል
በሚቻለው መጠን ምሁራኖቹ ስብጥር ሊኖራቸው ተደርጓል። አንድ ጉዳይ ላይ የተለያየ አመለካከትና የተለያየ መረዳት ሊኖራቸው ይችላል። ስለዚህ እንዳልከው ወደዚህ ጉባኤ የሚቀርበው ነገር ወደ መሀል የተጠጋ ነገር ነው ማለት ነው። ወደ መሀል የመጣ ነገር ነው እንጂ አንተ እንደ ምሁር ያሰብከውን ነገር አይደለም እዛ የምታመጣው፣ ወይም እኔ እንደ ምሁር ያሰብኩትን ነገር አይደለም የማመጣው። እኔም አንተም እዛ ጉዳይ ላይ ያለንን መረዳት አምጥተን ተፋሽተንበት ወደ መሀል የሆነ ወደ የትም የማያጋድል ወደ የትኛውም ውሳኔ ጠቋሚ ያልሆነ ነገር ነው መቅረብ ያለበት እና ኮሚሽኑ በዚህ ደረጃ ነው ከነ ምሁራኖቹ ጋር እየተነጋገረበት ያለውና ስብጥሩም የተለያየ እንዲሆን የተደረገው እና ደግሞ የፓነል ኦፍ ኤክስፐርቱ ቡድንም ከመላው ኢትዮጵያ እንዲዋቀር የተደረገው እሱ ነው። ምክንያቱም በምሁርነት ስም የራሴን አቋም እና ፍላጎት እዛ ጋር ማንጸባረቅበት እድል ከተፈጠረ ሁኔታዎችን ይቀይራቸዋል። ስለዚህ በተቻለ መጠን ፋክት ላይ የተመሰረተ እውነታ ላይ የተመሰረተና ለዛ ለተያዘውና ለሚደረገው ምክክር ገንቢ የሆኑ ሀሳቦች የሚቀርቡበት ነው የሚሆነውና እንዳካሄድ እንዳልከው የሚቀርቡ ነገሮችን በአጀንዳዎቹ ላይ አሁን እነሱ ቡድኖችን አዋቅረዋል። የመጡት ፓነል ኦፍ ኤክስፐርቶች በየትኛው አጀንዳ ላይ ሞር ያላቸውን እውቀትንም ተሞክሮም ልምድም ይዘው የቱ ጋር ቢሰሩ እንደሚቻል ከኮሚሽኑ ጋር ንግግሮች እየተደረጉ ነው ያለው። ስለዚህ እንዳልከው የሚመጣው ነገር ወደ መድረኩ ከመቅረቡ በፊት ኮሚሽኑ በአሰራር ስርዓቱ መሰረት እነዚህን የሚቀርቡ ሰነዶችን በአግባቡ ፈትሾ ተገቢነታቸውን ለዛም የሚመጥኑ መሆናቸውን የሚያረጋግጥበት የራሱ የአሰራር ስርዓት አለው እንጂ የቀረበውና የተዘጋጀው ነገር በቀጥታው ወደ መድረኩ አይመጣም። ሌላው ምናልባት የቅድሙን አይነት ተመሳሳይ ጥያቄ በዚሁም ለማንሳት ነው። ልክ አመካካሪዎች በየቡድኖቹ በተለይ 50-50 በሚሆኑበት ጊዜ ሁለት የመመደብ ነገሮች እንዳሉ ቀደም ሲል ሲያነሱልን ነበርና አሁን በባለሙያዎች ቡድንስ ደረጃ የሚኖረው ምደባ እንዴት ነው የሚሆነው? ለ500 ነው ሊመደቡ የሚችሉት ወይስ ደግሞ ለጠቅላላው ጉባኤ ብቻ ነው የሚሆነው የሚለው ምናልባት እሱንም የተወሰነ ግልጽነት ብንፈጥር። ሁለት አይነት መንገድ ነው የሚሆነው። እንግዲህ አንዱ ለየቡድኖቹ ቅድም ያልናቸው ማብራሪያዎችና ትንታኔዎችን በሚሰጡበት ልክ ይሰራሉ። ቡድኖቹ ስንል በየአጀንዳዎቹ ላይ ማለት ነው። ስለዚህ የተወሰኑት ካሉት መካከል 4ም 5ም ወይ ከዛ በላይ ሊሆኑ ይችላሉ። ሀገረ መንግስት ላይ ቅድም ያልናቸውን ነገሮች ሰርተው ተነጋግረው ሚዛናዊ የሆነ እና ደግሞ ለተወያዮቹ መረጃ መስጠት የሚያስችል እውነታ ላይ ፋክት ላይ የተመሰረቱ ነገሮችን ያቀርባሉ። ሌሎችም በተመሳሳይ መንገድ በየአጀንዳዎቹ ላይ እንዳላቸው እውቀት እንዳላቸው ልምድ የሚሰሩበት ነው የሚሆነው ማለት ነው። ይህ እንደተጠበቀው ነው። ደግሞ ለአጠቃላይ ለምልዓተ ጉባኤው ደግሞ ምክረ ሀሳቦችን ማቅረብ መደገፍ በሚኖርባቸው ጉዳይ ላይ ደግሞ ያው ሰብሰብ ብለው ምክንያቱም ወደ ምልዓተ ጉባኤው ስትመጣ ሁሉም አጀንዳዎች ወደ አንድ የሚመጡበት ነው የሚሆነው ማለት ነው። ስለዚህ ከዛም አንጻር ለምልዓተ ጉባኤው ደግሞ አስፈላጊውን ድጋፍ ቅድም ባልኩ መንገድ ሂደቱ ላይ ጫና በማይፈጥር ውሳኔ አሰጣጡ ላይ ጫና በማይፈጥርና ሚዛን በማያሰት መንገድ ድጋፍ የሚያደርጉበት ሁኔታ ይኖራልና እንዳልኩ በየአጀንዳዎቹ ላይ የሚሰራሉ በቡድን ሆነው ለጠቅላላ የጉባኤው ደግሞ ማገልገል ሲኖርባቸው ደግሞ አንድ ላይ ተሰብስበው ያ ፓነል ኦፍ ኤክስፐርትስ ለዛ ለምክክር ጉባኤው የሚሆኑ ምክር ሀሳቦችን ደግሞ አንድ ላይ መጥተው የሚያቀርቡበት አሰራር ነው የሚኖረው። ሌላው ምናልባት ከልምድ አንጻር የተወሰኑ ሀሳቦችን ብንሰነዝርበት እንግዲህ ኢትዮጵያ ውስጥ ብቻ አይደለም ለኛ በእርግጥ የመጀመሪያችን ነው፣ ግን በተለያዩ ሀገራት ደግሞ እንዲህ አይነት ልማዶችና ድርጊቶች ተከናውነዋልና ከዛ አንጻር ኮሚሽኑም በተለያዩ ጊዜያቶች ሲገልጽ እንደነበረው የተለያዩ ሀገራትን ልምድ ለመመልከት ከተሳካላቸውም እንዲሁም ደግሞ ካልተሳካላቸውም ልምድ ለመውሰድ ተሞክሯል የሚሉ ሀሳቦች ተንጸባርቀዋልና ከዛ አንጻር የመጨረሻውን አሁን እኛ ልናደርግ በዋዜማው ላይ የምንገኘውን አይነት የምክክር ጉባኤ ሲያደርጉ ምን አይነት አካሄዶችን ነበር የተከተሉት? ምን አይነት ልምዶችንስ ወሰዳችሁ የሚለውን ነገር ብናነሳው ብዬ ነው። ጥሩ እንዳልከው ከጅምሩ ጀምሮ ኢትዮጵያ ውስጥ በዚህ ስፋትና ጥልቀት ልክ ሀገራዊ ምክክር ሲደረግ የመጀመሪያ እንደመሆኑ መጠን የሌሎች ሀገራትን ተሞክሮ ማየቱ ጠቃሚ ነበር። ስለዚህ በዛ ደረጃ ልምድ ተወስዷል። ልምድ ተወስዷል ሲባል ግን እነዛ አካባቢ ላይ የታዩ ነገሮች ኮፒ ፔስት ተደርገው እዚህ መጥተዋል ማለት አይደለም። ምክንያቱም የኢትዮጵያ ምክክር በባህሪው ከአመሰራረቱ ጀምሮ ከጅምሩ ጀምሮ በጣም የተለየ የራሱ ነገር አለው። የሌሎቹ ሀገራት ተሞክሮ ብታይ ብዙዎቹ አጀንዳዎቹን ኦልሬዲ ተጽፈው ወይም ደግሞ ለምሳሌ ይህን የሚያመካክር አካል ቢቋቋም እዚህ ጉዳይ ላይ ነው የምታመካክረው ተብለው አጀንዳዎቹ ተሰጥተውት ነው።
ብዙዎቹ ሀገሮች ላይ ደግሞ ያየናቸው ተሳታፊዎቹም ጭምር እዚህ አጀንዳ ላይ እነሱ የቀረበው አጀንዳ ላይ የሚመካከሩት ወይም ደግሞ መሳተፍ ያለባቸው ነገሌ ናቸው ተብሎ ተቀምጦ ነው ብዙዎቹ። የኢትዮጵያ ግን ይለያል። አንደኛ ተሳታፊዎቹ ኮሚሽኑ ነው የመለመለው፣ አልተሰጡም የሚለው ነገር ምንድነው? አዋጁ ላይ የተለያዩ የህብረተሰብ ክፍሎች፣ ፖለቲከኞች፣ ምሁራን፣ ሊቃን መሳተፍ እንዳለባቸው አቅጣጫ ይሰጣል። ከዛ ውጪ ግን እነዚህ እነማን ናቸው፣ እንዴትስ ነው ወደ መድረኩ የሚመጣው የሚለውን ነገር ኮሚሽኑ ነው የሰራው። ሁለተኛ እንዳልኩ አጀንዳም የለም፣ በአዋጁ ላይ የተሰጠ አጀንዳ የለም። አጀንዳው ላይ ጠቋሚ ነገር ያለው ምንድነው? እጅግ መሰረታዊና ሀገራዊ የሆኑ ጉዳዮች ላይ ምክክሩ መደረግ እንዳለበት ይናገራል። ከዛ ውጪ ግን እነዚህ እጅግ መሰረታዊና ሀገራዊ ጉዳዮች ምንድን ናቸው? ማንም አያውቅም። ስለዚህ እነዚህም ፈልጎ ማምጣት ኮሚሽኑ ያስተባበረው ስራ ነውና በዚህ መልክ ስንሄድ የመጣበት መንገድ ራሱ ከመሰራረቱ ጀምሮ የኢትዮጵያ ምክክር የመጣበት መንገድ ከብዙዎቹ ሀገራት ጋር ብዙ አይመሳሰልም። ትንሽ የሚቀርብ ያገኘነው የመን ላይ ነው። የመን ላይ የተወሰነ መቀራረቦች አሉ። ስለዚህ እነዚህ ልምዶች ሲወሰዱ እንዳልከው ከአጀንዳው ጀምሮ ከተሳታፊ ልየታ ጀምሮ የተገኙ ልምዶችን ለመውሰድ ተሞክሯል። ግን እንዳልኩ የኢትዮጵያን የሚመስል ብዙም አይገኝም። አሁን ወደ ምክክሩ ገብተናል። ስለዚህ የምክክር ሂደቱ ደግሞ እንዴት ነው መከናወን ያለበት? ውሳኔ አሰጣጡስ መጨረሻ ላይ ምክረ ሀሳቡ የሚቀርብበት መንገድ ምንድን ነው የሚመስለው? የሌሎች ሀገራት ተሞክሮ ከዚህ አኳያ ምንድን ነው የሚለውን ለማየት ተሞክሯል። ስለዚህ እነዛን የሚጠቅሙ ሀሳቦችን ከነዚህ ተሞክሮች ለመውሰድ ተሞክሯል። ለምሳሌ ውሳኔ አሰጣጥ ላይ ስምምነት፣ እንግዲህ ነገሮች እንዲቋጩ የሚፈለገው በስምምነት ነው። ምክንያቱም የሀገራዊ መግባባት በአጀንዳዎች ላይ መፍጠር ስለሆነ ዋናው ዓላማ ማለት ነው። ግን ይሄ ስምምነት የምትለው ነገር ምን ሲሆን ነው ያ ጉባኤተኛ ወይም ደግሞ ተሳታፊ በጉዳዩ ላይ ተስማምቷል የምትለው? መቼ ነው? ምን ሲሆን ነው የሚለውን ነገር መመለስ ይጠይቃል። እንደ ድል ሆኖ 100% ተሳታፊዎች በጉዳዩ ላይ ቢስማሙበት ሰየው ነው። ግን ባይሆንስ? ምክንያቱም ሁል ጊዜ 100% ስምምነት በአንድ ጉዳይ ላይ ላታገኝ ትችላለህ። የሀገራት ተሞክሮ ምንድን ነው የሚመስለው? ለምሳሌ ናይጄሪያዎች አድርገዋል እንደዚህ አይነት ሀገራዊ ምክክር። የእኛን ያህል ስፋትና ጥልቀት የለውም። በእርግጥ የተወሰኑ ባለድርሻ አካላት በተወሰኑ አጀንዳዎች ላይ ተነጋግረዋል። እነሱ ለምሳሌ መግባባት ብለው የወሰዱት ከተሳታፊው መካከል 75% በዛ ጉዳይ ላይ ከተግባባ ከተስማማ ኮንሰንሰስ ነው ወይም ደግሞ ስምምነት ላይ ደርሷል ብለው ይወስዳሉ። የመን ስትሄድ ደግሞ 90% ምናምን አካባቢ ያደርሱታል። ሌላ ሀገር እንደዚህ አሁን ይህንን ከአንዱ የምትወስደው አይደለም። እነሱ የራሳቸው ምክንያት አላቸው ያንን ያሉበት ነገር እና ወደ ኢትዮጵያ ስናመጣውስ መግባባት ወይም ደግሞ ስምምነት ደርሷል ብለን የምናስበው ምን ሲሆን ነው የሚለውን ነገር ማስቀመጥ ይጠይቃልና ይሄ ሲቀመጥ እነዚህን ሁሉ ልምዶች ታሳቢ ተደርጎ ነው ለማለት ነው። ከዛ ውጭ ቅድም የተጨዋወት ነው የምክክር አካሄዱ ራሱ ቅድም እንዳልኩ እንዴት ሆኖ ከ4000 ወደ 500 ከ500 ወደ 50 ከ50 ወደ 250 ከ250 ወደ 500 እንደገና ደግሞ ከ500 ወደ 4000 ሲመጣ ሌሎች ሀገራትስ እንዲህ አይነት ሰፊ ተሳታፊ ያካተቱ ሀገራት እንዴት ነው የሄዱት? ትንሽ የሚሻለው እንዳልኩ የመን አካባቢ እስከ 500 ምናምን ሰዎች አካባቢ ተሳታፊዎች ነበሩና እንዲህ አይነት እውቀቶችን ለመውሰድ ተሞክሯል። ነገር ግን እንዳልኩ የኢትዮጵያ የራሱ መልክ ስላለው ያንን ኮፒ ፔስት አድርገን ልተገብርበት የምችልበት መንገድ የለም። በአይነቱ ትንሽ ይለያል። የኢትዮጵያ ምናልባት እንግዲህ ፈጣሪ መረርቶን ይሄ ነገር ከተሳካ ለሌሎች ሀገራት በተለይ እንደኛ በጣም ብዙ ሕዝብ ላላቸው በጣም ዳይቨርሲፋይድ እና በጣም ፖላራይዝድ የሆነ ማህበረሰብ ላለባቸው ሀገሮች ጥሩ ሞዴል ሊሆን የሚችል የራሱን የሆነ ሞዴል እየሰራ ያለ ምክክር ነው ለማለት ነው እና ከሌሎች የምንወስዳቸው ነገሮች አሉ። ነገር ግን ያን ያህል በኢትዮጵያ ልክ ተሰርቶ የሚመጣ ልምድ ብዙ አልተገኘም ለማለት ነው። መልካም። ሌላው እንግዲህ ከመገናኛ ብዙሃን ጋር ያለው ነገር ደግሞ መነሳት ያለበት ይመስለኛል። ወደ መጨረሻው ሀሳቦቻችን እየደረስን ነውና መገናኛ ብዙሃን በምን መልኩ ነው ይህንን ሁነት ገብተው የሚዘግቡት የሚለው ነገር ሌላው ተጠየቅ የሚቀርብበት ጉዳይ ስለሆነ ለሁሉም እኛን ጨምሮ ለሚያደምጡን ለሚከታተሉን ሌሎችም የመገናኛ ብዙሃን እንደ ሚዲያ ብሪፍ ሊሆንም ይችላልና ከዛ አንጻር ሀሳቦችን ብናነሳ የምክክር ሂደቱ አሁን ለደረሰበት ደረጃ የኢትዮጵያ መገናኛ ብዙሃን ሁሉም ተቋማት የሕዝብም በግልም የሚሰሩ በክልልም በሀገር አቀፍ ደረጃም ያሉ ሶሻል ሚዲያውን ጨምሮ በጣም ከፍተኛ ሚና ተጫውተዋል። እንግዲህ ወደፊት ሂደቱ ሲጠናቀቅ ለዚህም ተገቢ እውቅና ይሰጣል ብዬ አስባለሁ።
እስካሁን እየተሰጠ መሆኑ እንደተጠበቀው ነው ማለት ነው። ሶ ይሄ ሚናቸውን ነው እንግዲህ አጠናክሮ በዚህ በምክክር ጉባኤው ሂደትም መቀጠል ያለበትና ኮሚሽኑ እስካሁን እንግዲህ አንዱ መርሁ በአዋጁም የተቀመጠው ግልጽነት ነው። ግልጽነት መፍጠር የሚቻለው ደግሞ ሂደቱን በተመለከተ መረጃዎችን ተደራሽ ማድረግ ሲቻል ነው አንደኛ ነገር። ሁለተኛ ነገር ይሄ ምክክር አሁን በሚጀመረውና በ8 አጀንዳዎች ላይ በመመካከርና ውጤት በማምጣት ብቻ የሚገታ አይደለም። ምክንያቱም ባህል ሆኖ መቀጠል መቻል አለበት እዚህ ሀገር ላይ። አሁን የተለዩት አጀንዳዎች በጣም አንኳርና እጅግ መሰረታዊ የሆኑ ጉዳዮች ናቸው እንዳያቸው። እነዚህን መፍታትና መግባባት ላይ መድረስ በጣም ትልቅ እመርታ የሚያመጣ ነው ለዚህ ሀገር ላይ። ይሄ ማለት ግን ችግሮቻችን ሁሉ አልቀዋል ማለት አይደለም። የተተውም ጉዳዮች አሉ። ቅድሚያ ሀገራዊና መሰረታዊ ጉዳዮች ላይ ማተኮር ስለሚያስፈልግ ማለት ነው። ደግሞ ነገ ከነገ ወዲያ ደግሞ የሚፈጠሩ አዳዲስ የሀሳብ ልዩነቶችና አለመግባባቶች ያጋጥማሉ። ምንም ጥርጥር የለውም። የሰው ልጆች ነን። ሰው ተፈጥሯዊ ባህሪም ስለሆነ የሰው ልጆች በምድር ላይ እስካሉ ድረስ የሀሳብ ልዩነቶችና አለመግባባቶች ይቀጥላሉ። አሁን ልዩነቱ ምንድነው? እነዚህን የሀሳብ ልዩነቶችና አለመግባባቶችን የምፈታቸው እንዴት ነው? አንዳንዱ እንደኛ ሀገር ከሞላ ጎደል በኃይል አማራጭ፣ በጦርነት፣ በግጭት፣ በአመፅ በመሳሰሉ ነገሮች የመፍታት ባህል አለ። ሌሎች ሀገሮች ደግሞ ቁጭ ብለው ተነጋግረው በጠረጴዛ ዙሪያ ችግራቸው ልዩነቱ እሱ ላይ ነው እንጂ ኢትዮጵያ ውስጥ ያለ ነገር የሀሳብ ልዩነቶችና አለመግባባቶች በጣም ሰላማዊ የሚባሉ ሀገሮች ለምሳሌ ኖርዌይ ሂድ ወይ የሆነ ሀገር ላይ ጦርነት የሚባል ነገር ለ200 ምናምን ዓመታት የረሱት ሀገር ላይ ብትሄድ የሀሳብ ልዩነት ስለሌላቸው አይደለም። ልዩነቶች ይኖራሉ። ነገር ግን እነዛ የሚፈቱበት መንገድ ነው። ስለዚህ ይሄ ነገር ባህል ሆኖ እንዲቀጥል ካስፈለገ የሚዲያው ሚና በጣም ጠንካራ መሆን አለበት እና ከዚህም አኳያ ከሚዲያው ጋር ሚዲያና ምክክር አሁን ምክክሩን ከዚህ ኮሚሽን እድሜና ምናልባት ከዚህ ከሚመጣው ምክክር ጉባኤ ጋር ማያያዝ ተገቢ አይደለም። ምክክሩ ሌላ ጉዳይ ነው። ዘላለሙን መኖር ያለበት ጉዳይ ነው። ሰዎች በሕይወት እስካሉ ድረስ ኮሚሽኑ ደግሞ ሜይ ቢ የስራ ጊዜውን በተለያየ ጊዜ ሊያጥርም ሊረዝም የሚችልበት ሁኔታ አለ እና እሱን ነጥሎ ማየት ይጠይቃል። ሶ የምክክር ጉባኤው ላይ የሚዲያ ሚናን በተመለከተ እስካሁን ኮሚሽኑ የመጣበት መንገድ ነው። ሁሉም ሚዲያዎች እየጋበዘ ሂደቱን እንዲከታተሉ የሚያደርግበት መረጃዎች ተደራሽ እንዲሆኑ ብቻም ሳይሆን ሚዲያው ቅድም ያልኩ ሚናም እንዲወጣ ሂደቱን መከታተልም ስላለበት ነው። ሰው ሚዲያዎች በሁለት መንገድ ነው ምክክር ጉባኤው ላይ የሚኖራቸው ሚና። አንደኛ እንደ ማንኛውም ባለድርሻ አካል ተሳታፊ ናቸው። ሚዲያዎች በተወካዮቻቸው አማካኝነት በቀረቡ አጀንዳዎች ላይ ምክክር ያደርጋሉ። ስለዚህ የሚዲያ ባለሙያዎችና ሚዲያ ተቋማት ለሀገር ግንባታ የሚያበረክቱት አስተዋጽኦ እንደ ማንኛውም ተሳታፊ ባለድርሻ አካል ቦታ ተሰጥቷቸዋል። በዛ መንገድ ምክክሩ ላይ ይሳተፋሉ። ሁለተኛ የምክክር ሂደቱን በተመለከተ ተደራሽ የማድረግ ነው። ግንዛቤ የመፍጠር እና እዛ የሚካሄዱ ነገሮችን ወደ ውጭ እንዲወጡ የማድረግ ነገር ይሰራሉ። ከዚህ አኳያ ኮሚሽኑ የተዘጋጀበት ነገር ምንድን ነው? የመክፈቻው ስነስርዓት እንግዲህ በጣም ትልቅ ስነስርዓት ይሆናል ተብሎ ነው የሚጠበቀው። ያ ነገር የቀጥታ ስርጭት ሽፋንን ጨምሮ የተለያዩ ዘገባዎችን በራሳቸው የሚዲያ ኤዲቶሪያል ፖሊሲ መሰረት የሚያከናውኑ ነው የሚሆኑት። ተሳታፊዎችን በማነጋገር እዛ ያሉ የተለያዩ አካላትን በማነጋገር ጭምር ሂደቱን መረጃ ተደራሽ ያደርጋሉ ብለን ነው የምንጠብቀው። ሁለተኛ ከመክፈቻው በኋላ በሚኖሩ ሂደቶች ላይም እንደዚሁ በየወቅቱ ኮሚሽኑም የሚሰጠው ማለት ምክክር ሂደቱ ምን ላይ ደርሷል፣ እንዴት እየሄደ ነው የሚለውን ነገር በየወቅቱ ተደራሽ ማድረግ ያስፈልጋል። ይሄ ግዴታ ነው። በነገራችን ላይ ለምን እነዚህ ተወካዮች ወደ 4000 የሚሆኑት 130 ምናምን ሚሊዮን ህዝብ እኮ ደጅ ላይ ያለ እነሱን ወክሎ ነው። እዚህ እየተደረገ ያለውን ነገር ሌላው የቀረው ህዝብ እኔ አንተን ወክዬ ከገባ ምን እያረክ እንደሆነ የማወቅ መብት አለኝ እኮ ነው አይደለ? ወክዬ ነው የገባው። ስለዚህ ከዚህ አኳያም የተወካዩ ብቻ ሳይሆን የወካዩ መብት መጠበቅ ስላለበት ምን እየተደረገ እንደሆነ ምን እየተከናወነ እንደሆነ ሂደቱ እንዴት እየሄደ እንደሆነ ማወቅ ስለሚፈልግ ከሚዲያዎች ጋር በቅንጅት ይሰራል። ይሄ ሲባል ግን ያው ጥንቃቄ የሚፈልጉ ጉዳዮች ደግሞ መመካከል ይኖራል። ምክንያቱም ይሄ ምክክር ነው። ሰዎች ሀሳባቸውን በነፃነት የሚገልጹበት መድረክ ነው። ስለዚህ ሚዲያዎች የሚገኙበትን ሁኔታ ደግሞ እዛ ጋር ማስተካከል የሚጠይቁ ጉዳዮች አሉ። ለምሳሌ አንዳንድ ሰዎች እንዲህ አይነት ካሜራ አያርገባቸው ሀሳባቸውን በአግባቡ መግለጽ ሊቸገሩ ይችላሉ። ምክንያቱም ከታች ከአርብቶ አደሩ ጀምሮ
ይህን ካሜራ አይተው የማያውቁ ሰዎች፣ ይህን ላይ አይተው የማያውቁ ሰዎች ጭምራሉ። እንዲህ አይነት ነጻነቶች እንዲኖሩ ማድረግ ደግሞ በጣም አስፈላጊ ነገር ነው። ከዛ ውጪ ደግሞ ዋናው ዓላማ የዚህ አጀንዳዎቹ ላይ ተሳታፊዎቹ ተመካክረው ወደ መግባባት እንዲደርሱ ነው። ስለዚህ ይህን የሚያስተጓጉሉ ነገሮች እንዳይፈጠሩም ተገቢውን ጥንቃቄ ለማድረግ ጥረት ይደረጋል። ለዚህም በቂ ስልጠናዎች ለመስጠት ሞክሯል ኮሚሽኑ። ጋይድላይኖችን ለማዘጋጀት ሞክሯል፣ ሚዲያው የሚመራበትን። በዛ መንገድ እንግዲህ እስካሁን እንደመጣ ነው ሁላ ይህንንም ትልቅ ጉባኤ ከሚዲያዎች ጋር ተቀናጅተን ውጤት እናመጣበታለን ብለን ነው በእኛ በኩል የተዘጋጀ ነው። ሌላው ምናልባት ከሚዲያ ጋር በተያያዘ እንግዲህ ለአንድ ወር አካባቢ የሚዘልቅ ውይይት ነው አሁን በተያያዘው የመርሃ ግብር መሰረት ማለት ነውና በየዕለቱ የሚከናወነውን ነገር ኮሚሽኑ ለመገናኛ ብዙሃንና ለሕዝቡ ይገልጻል ወይስ በምን መልኩ ነው ከሚዲያ ጋር የሚኖረው ግንኙነት? ሚዲያዎች መጥተው የሚዘግቡበት አንስተናል፣ ግን ደግሞ ኮሚሽኑስ በምን መልኩ ነው ጉዳዮችን ወደ ሕዝቡ የሚያደርሰው የሚለውን ነገር ብናነሳው። ያ እሱ እንግዲህ እንደ ሁኔታው የሚመሰረት ነው የሚሆነው። ያ ማለትም ማለት ነው በየቀኑ ፕሮግረስ ይኖረዋል፣ ግን ያን ያህል በየቀኑ መግለጽ አስፈላጊ ሆኖ ከተገኘ በዛ መንገድ ይካሄድበታል። ግን ምንድነው የሚታሰበው እንዳልኩ ፌዞች አሉት ወይም ምዕራፎች አሉት ምክክሩና ለምሳሌ ከ50 ወደ 250 ከዛ ወደ 500 ከዛ ወደ ምልዓተ ጉባኤው የሚሄድበት የራሱ ሂደት አለ። እንደ ሁኔታው ታይቶ እነዚህን ሂደቶች መከተልም ሊሆን ይችላል። አስፈላጊ ነው ከተባለም ደግሞ በየዕለቱም ለሚዲያው መነገር ያለባቸው በሚዲያው በኩል ለሕዝቡ መድረስ ያለባቸው ነገሮች ካሉ እነሱንም የመግለጽ አሰራር ይኖረዋል። ዞሮ ዞሮ ግን ኮሚሽኑ እስካሁን በመጣበት ሂደት ያው እናንተም እንደምታውቁት በየጊዜው መግለጫዎችን ይሰጣል፣ በየጊዜው መረጃዎችን ተደራሽ ያደርጋል። እንዲህ አይነት የምክክር ሂደቶች ሲኖሩም ደግሞ ሚዲያዎችን ጋብዘው በራሳቸው ኤዲቶሪያል መሰረት ስራዎች እንዲሰሩ ያበረታታል ኮሚሽኑ። ስለዚህ አሁንም ቢሆን በቀጣይ ምክክር ጉባኤው ይኸው ነው ተጠናክሮ የሚቀጥለውና አዲስ ነገር ይኖራል ብዬ አላስብም። እንደ መጨረሻ ማንሳት የምፈልገው ኮሚሽነሮች በዚህ ሂደት ውስጥ የሚኖራቸው ሚና ምንድን ነው የሚሆነው የሚለው ነገር ደግሞ አብዛኛው ነገር ተከፋፍሎ በእያንዳንዱ ጉዳዮች ላይ ሰዎችም ተመድበውበት ወደ ስራ መገባቱ ይታወቃልና የኮሚሽነሮች ውስጥ ሚና በሂደት ውስጥ በዚህ የሀገራዊ ምክክር ጉባኤ ውስጥ የሚኖራቸው ሚና እንዴት ያለ ነው የሚለውን ብናነሳውና እንደ ማጠቃለያም ሀሳብ ብንሰጥበትና ብንጨርስ ጥሩ። ያው ትልቁ ኃላፊነት የነሱ የኮሚሽነሮች ነው። ምክንያቱም ይሄ በአዋጅ ሕዝብና መንግስት የሰጣቸው ትልቅ ኃላፊነት ነው። ስለዚህ እስካሁን ይህንን ሂደት በመምራትና በማስተባበር አሁን የደረሰበት ደረጃ ላይ አድርሰዋል። ሌሎች ባለድርሻ አካላትም ባለሙያዎችም አጠቃላይ ኮሚሽኑ ሰራተኞችም ተደምረውበት ማለት ነው። ስለዚህ አሁንም ይሄ ትልቅ ኃላፊነት ሀገራዊ መግባባት እንዲፈጠር የተጀመረው ጥረት ውጤት እንዲያመጣ ማድረግም ብቻም ሳይሆን የተገኘው ውጤት ከዚህ ጉባኤ የሚገኙ ምክረ ሀሳቦች ደግሞ ተግባራዊ ሆነው የሀገር እንዲለወጥ እንዲሻሻል ማለት በህዝብና በመንግስት መካከል ያሉ ያለመተማመን ችግሮች እንዲቀረፉ በተለያዩ የህብረተሰብ ክፍሎች መካከል ያሉ የጥርጣሬ የምንታረክባቸው ብዙ ጉዳዮቻችን የፈጠሯቸውን ያለመተማመን ችግሮች መልክ እንዲይዙ የማድረግ እንደ ሀገር ደግሞ ቅቡልነት ያለው ሀገረ መንግስት እንዲኖረን የማስቻል የመጣንባቸው በጣም ብዙ ሲንከባለሉ የነበሩ በጣም የሚያቋስሉን ጉዳዮችን ልባት እንዲያገኙ ማድረግ ምናልባት ለዚህ ሁሉ ደግሞ አንዱ ብቸኛ ምክንያት ላይሆን ቢችልም አንዱ አስተዋጽኦ እያደረገ ያለው የፖለቲካ ስርዓታችን ስለሆነ እሱም የዘመነ የሰለጠነ 21ኛው ክፍለ ዘመንን የዋጀ ፖለቲካ ስርዓት እንዲኖረን በማድረግ ደረጃ ትልቅ ኃላፊነት የተጣለባቸው ናቸው ኮሚሽነሮቹ። ስለዚህ አሁንም እንግዲህ የምክክር ሂደቱ የደረሰበት የመጨረሻ ምዕራፉ ላይ ነው ያለው። ከዚህ በኋላ እንግዲህ ምክረ ሀሳቦቹን ተግባራዊ ማድረግ ነገር ነው የሚቀጥለውና ይሄ ምዕራፍ እስካሁን ብዙ የተለፋበት የተደከመበት እነሱን ጨምሮ ሌሎችም መላው ኢትዮጵያ ሕዝብ ብዙ አስተዋጽኦ ያደረገበት ነገር እንዲሳካና ፍሬው እንዲታይ የማድረግ የመሪነቱን ድርሻ የሚወስዱት ኮሚሽነሮቹ ናቸው። ስለዚህ በዚሁ ልክ ሂደቱን የተሳካ ለማድረግ አሁንም ቀሌት እየሰሩ ነው ያሉት። እውነት ለመናገር ዜን መጨረሻ ላይ ደግሞ ውጤት መጥቶ የሀገር የተሻለ እንዲሆን የማድረግ በጣም ትልቅ ህልም አላቸው ብዙዎቹ። በእድሜም በትምህርት ደረጃም በጣም ትልቅ ደረጃ ላይ የደረሱ ናቸውና በእኔ እምነት ከዚህ የተለየ ቪዥን የላቸውም ኦልሞስት ሁሉም ማለት በሚቻል ደረጃ ማለት ነው። ስለዚህ
ይሄ ህልም መሳካት ለነሱ በጣም ትልቅ የህይወት ስንቅ ነው የሚሆነው። በዚህ ደረጃ አስበውበት እየሰሩ ስለሆነ እስካሁንም እንግዲህ የምክክር ሂደቱ ለደረሰበት ደረጃ የመሪነቱ ሚና ተጫውተዋል። እንግዲህ ምክክር ጉባኤውም ተሳክቶ ከዛ በኋላ ተግባራዊ ሆኖም ሀገር እንድትለወጥ የማድረግ ነገሩን በጀመሩት መስመር አጠናክረው የመቀጠል ትልቅ ኃላፊነት አለባቸው። በዚህ ደረጃም ስራዎችን ይሰራሉ ብለን ነው ሁላችንም የምንጠብቀው። እጅግ አድርጌ አመሰግናለሁ ለሰጡን ጊዜ፣ ለሀሳቦትም በጣም ነው የማመሰግነው። እኔም አመሰግናለሁ። ውድ ተመልካቾቻችን ላለፉት ደቂቃዎች ስትከታተሉ ቆይታ ያደረጋችሁት ልዩ የወቅታዊ ፕሮግራማችን ነው። ፕሮግራማችን በዋነኛነት ትኩረቱን ያደረገው በሀገራዊ ምክክር ጉባኤ ሂደቶች ላይ ነው። በዋነኛነት ትኩረቱን አድርጎ ከእናንተ ጋር ቆይታ ሲያደርግ የነበረው ለዚህ ደግሞ ሀሳብና አስተያየቶቻቸውን ሲሰጡን ቆይታ ያደረጉት የሀገራዊ ምክክር ኮሚሽን ቃል አቀባይ የሆኑት አቶ ጥበቡ ታደሰ ናቸው። ከእርሳቸው ጋር የነበረን ቆይታ የተከታተላችሁትን ይመስል ነበር። በረከት ተካልኝ ውይይቱን እየመራው አብሬያችሁ ቆይታ አድርጌ ያለሁኝ ከፋና ሚዲያ ኮርፖሬሽን ፋና ቴሌቪዥን ጋር ቆይታ ስላደረጋችሁ እጅግ አድርገን እናመሰግናለን። መልካም ጊዜ